ሰላም የጸዲያ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላት ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ምስረታ ስንል ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። ቃላት ስንመሰርት እኔ እነዚህን አንብላችኋለሁ፣ እናንተ በደንብ አድርጋችሁ ተከታተሉ። ስለዚህ አማርኛ ቃላት ምስረታ የምንላቸው ቃላቶችን ፊደላትን እንዴት አገጣጥመን እንደምንጽፍና እንዴት አገጣጥመን እንደምናነባቸው አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉኝ፣ ያነብላችኋለሁ። ወደ ቪዲዮአችን ሙቀት ይላል። ባደለ ስናነበው ሙቀት እንግዲህ ሙ ማለት የመቤተሰቡና ሁለተኛ ላይ የምናገኛት ናት። ቀ ደግሞ የመጀመሪያ ፊደል ናት። ደግሞ የተቤተሰቡና ስድስተኛ የምናገኛት ማለት ነው። ሙቀት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጨለማ ይላል። ባደለ ስናነበው ጨለማ እንግዲህ ጨ የመጀመሪያ ፊደል ናት። ለመጀመሪያ ናት ማለት ደግሞ የመቤተሰቡና አራተኛ የምናገኛት ናት ማለት ነው። ጨለማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ቀበሌ ለምባድለ ስናነበው ቀበሌ እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። በየመጀመሪያ ፊደል ናት። ይሄ ደግሞ የለቤተሰቡና አምስተኛ የምናገኛት ማለት ነው። ቀበሌ የሚል ቃል ይመሰርትልናል። ወደ ቀጣይ ስንሄድ ድመት ይላል። ባንድለ ስንል ድመት እንግዲህ የቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ናት። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ድመት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዝናብ ይላል። ባንድለ ስንል ዝናብ እንግዲህ የቤተሰቡን ስድስተኛ ላይ የምናገኘው ነው ማለት ነው። እና ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኘው ነው ማለት ነው። ዝናብ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ብርሃን ይላል። ባንድለ ስንል ብርሃን እንግዲህ የቤተሰቡና ስድስተኛ የምናገኛት ናት ብያቸዋለሁ። ደግሞ የቤተሰብ ስድስተኛ ሀ ደግሞ የመጀመሪያ ፊደል ናት ማለት ነው። ደግሞ የቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ብርሃን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ቀበሮ ይላል። ባንድለ ስናነበው ቀበሮ እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። በየመጀመሪያ ሮ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ቀበሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ውሻ ይላል። ባንድለ ስናነበው ውሻ እንግዲህ የቤተሰብ ሁለተኛ የምናገኘው ሲሆን ሻ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ውሻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ውሃ ይላል። እንግዲህ እንደምታዩት የቤተሰብ ነው ሁለተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ሆና አራተኛ ላይ የምናገኛት ናት ማለት ነው። ውሃ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አየር ይላል። ባንድለ ስናነበው አየር እንግዲህ የመጀመሪያ ፊደል ናት ማለት ነው። ይሄ የመጀመሪያ ናት ደግሞ የቤተሰቡና ስድስተኛ የምናገኛት ናት ማለት ነው። አየር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጦጣ ይላል። ባንድለ ስናነበው ጦጣ እንግዲህ የቤተሰቡና ሰባተኛ የምናገኛት ናት ማለት ነው። ጦጣ ደግሞ የቤተሰቡና አራተኛ የምናገኛት ናት ማለት ነው። ጦጣ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ነብር ይላል። ባንድለ ነብር እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የቤተሰብ ስድስተኛ ላይ የምናገኘው ነው ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ነብር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እሳት ይላል። ባንድለ ስናነበው እሳት እንግዲህ የቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ሳ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኘው ነው ማለት ነው። እሳት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ
ገር ሀገር ይላል። በአንድ ላይ ስናነበው ሀገር እንግዲህ ሀ የመጀመሪያ ፊደል ናት ብያቸዋለሁ። ግን የመጀመሪያ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሀገር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ በቅሎ በቅሎ ይላል። በአንድ ላይ ስናነበው በቅሎ እንግዲህ የመጀመሪያ ፊደል ናት። ደግሞ የቀ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የለ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። በቅሎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንስሳ እንስሳ ይላል። በአንድ ላይ ስናነበው እንስሳ እንግዲህ የአ ቤተሰብ ሆና ስድስተኛ የምናገኛት ናት ብያቸዋለሁ። እኔ ደግሞ የነ ቤተሰብ ስድስተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ፣ ሳ ደግሞ የሰ ቤተሰብ አራተኛ የምናገኛቸው ናት ማለት ነው። እንስሳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደመና ደመና ይላል። በአንድ ላይ ስናነበው ደመና እንግዲህ የመጀመሪያ ፊደል ናት ነው። የመጀመሪያ ና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ደመና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ወረዳ ወረዳ ይላል። በአንድ ላይ ስናነበው ወረዳ እንግዲህ ወ የመጀመሪያ ፊደል ናት። ራ የመጀመሪያ ዲ ደግሞ የደ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ወረዳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈረስ ፈረስ ይላል። በአንድ ላይ ስናነበው ፈረስ እንግዲህ ፈ የመጀመሪያ ፊደል ናት ብያቸዋለሁ። ረ የመጀመሪያ ናት። ስ ደግሞ የሰ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ፈረስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አንበሳ አንበሳ ይላል። በአንድ ላይ ስናነበው አንበሳ እንግዲህ አይ መጀመሪያ ፊደል ናት ብያቸዋለሁ። እኔ ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ነው። ሳሰሙ የሰ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። አንበሳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ወንዝ ወንዝ ይላል። በአንድ ላይ ስናነበው ወንዝ እንግዲህ ወ የመጀመሪያ ፊደል ናት ብያቸዋለሁ። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። እዚህ ደግሞ የዘ ቤተሰብ ሆና ስድስተኛ ወንዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ክልል ይላል። በአንድ ላይ ስናነበው ክልል እንግዲህ የከ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የለ ቤተሰብ ስድስተኛ የምናገኛቸው ናቸው ማለት ነው። ክልል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ በሬ ይላል። በአንድ ላይ ስናነበው በሬ እንግዲህ የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በሬ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አመት ይላል። በአንድ ላይ ስናነበው አመት እንግዲህ አይ መጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። አመት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ባህር ይላል። በአንድ ላይ ስናነበው ባህር እንግዲህ የበ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የሀ ቤተሰብ ሆና ስድስተኛ የምናገኛት፣ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ባህር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሰፈር ይላል። በአንድ ላይ ስናነበው ሰፈር እንግዲህ ሰ የመጀመሪያ ፊደል ናት። ደግሞ የመጀመሪያ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሰፈር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፍየል ይላል። በአንድ ላይ ስናነበው ፍየል እንግዲህ የፈ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ደግሞ የለ ቤተሰብ ስድስተኛ የምናገኛት ናት ማለት ፍየል የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ አዘዘ ይላል። በአንድ ላይ ስናነበው አዘዘ እንግዲህ አይ መጀመሪያ ፊደል ናት ብያቸዋለሁ። ዘ የመጀመሪያ ናት። አዘዘ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ቪዲዮ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።